የአብሳላት በሀይሚ ላይ ዛተችባት። ሀይሚ ወሰነች። ብሩክን ተሰናብተው ከቤት ወጣች። ብሩክም ምን ተፈጥሮ ነው ለእኔ ተኛሁበት ድንገት ሳላይሽ ልትሄጂ ያሰብሽው ብሎ ብሩክም ለሀይሚ ቢነግራትም በተፈጠረው ነገር ላይ የራሷን ህይወት መኖር እንዳለባትና ከሱ መራቅ እንዳለባት ወስና ለብሩክ ነገረችው። ብሩክም እባክሽ ተረጋጊ ብሎ ለማረጋጋት ቢወስንም ሻንጧን አስቀድማ እሱን ልትሰናበተው ስትል ብሩክ በጣም ደነገጠ። ቆይ ለምንድን ነው ትላንትና በተፈጠረው ነገር ላይ ነው ወይ እንደዚህ የተቀየምሽው? ከፍቶሽ ነው ወይ ቢላትም አዎ እስካሁን ታግሻለሁ፣ ከእንግዲህ በኋላ ግን በቅቶኛል። እናንተ እንደፈለጋችሁ መኖር ትችላላችሁ፣ እኔ እናንተ ግን በዚህ ቢበቃን መልካም ነው ብላ ብሩክን ነገረችው። ብሩክ እባክሽ ሀይሚ ተረጋጊ ቢላትም ሀይሚ አምርራለች። ለተመልካች እኔ ብዙ ታግሻለሁኝ፣ ግን እነሱ ደግሞ በእኔ ላይ የተጫወቱብኝ ስለሆነ የራሴን ህይወት ራሴን ማዳንና ማስታመም ያለብኝ ባለቤቷ ራሴው ነኝ። እኔን ማንም ሊደግፈኝ አይችልም። የገዛ ጓደኛው እንኳን ክዶታል። እኔንም ብሩክን እያስመሰለ ነው ከኔ ጋር የቆየው እና በጣም ከፍቶኛል። እውነቱን ለእናንተ ማሳወቅ እፈልጋለሁ ብላ ሀይሚ ለተመልካች እውነቱን ግልጽ አድርጋ ተናግራለች። ብሩክ በጣም ደነገጠ። እሱ ሲያቅ እቃዎቿን አስቀድማ ነበረ እሱን ተኛበት ስመው ልትሰናበተው ስትል እዛው ጥርቅሟት ምንድን ነው የልኬጅ ነው ቢላትም ቸኩያለሁ፣ መሄድ እፈልጋለሁ፣ ልወጣ ነው ስትለው ብሩክም በጣም ደነገጠ። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቻናሉን አበረታቱ ትላለሁ። የአብሳላት በሀይሚ ላይ ዛተችባት። እኔን ለምን በዚህ ልክ ልትቆጭኝና ልትገላምጭኝ ትችያለሽ? እንደዚህ የተመካሽበትን የወደድሽውን ልጅማ በግልሽ ማድረግ ወይንም የግልሽ ማድረግ አትችም፣ እኔ እየወደድኩት ብላ የአብሳላት ለሀይሚ ይነግራታለች። ሀይሚም እኔ ጭቅጭቅ አልፈልግም፣ ከእንግዲህ በኋላ የራሴን ህይወት መኖር የምፈልገው ሰው የራሱ ህይወት ያለው ሰው ከሆነ ወደ እኔ ህይወት ለምን ይመጣና ይረብሸኛል? እሱ ደግሞ ብዙ ሰዎች በዙሪያው የሚወዱት አሉ፣ ለእኔ ደግሞ ሰላም ነስቶኛል አለች ሀይሚ። ብሩክም እኔ ከአንቺ ሌላ አልፈልግም፣ ነገሮቹ እስከሚጣሩ ድረስ ለምን አትረጋጊም? እሷ የምትረጋጋ ነግሪያታለሁ ቢላትም ሀይሚ ወስናለች። በጣም ነው ትላንትና የአብሳላት የተናገረችው ለኔ ለህሊናዬ ነክቶኛል ብላ ለብሩክ ነግሯል። የአብሳላት ወደ ብሩኬ ህይወት መመለስ ትፈልጋለች። እዩ አርፋ ስትቀመጥለት ደግሞ የአብሳላት በሌላ በኩል በመላመድ እንዲሁም ደግሞ ከሱ ጋር በሰራቻቸው ጊዜያቶች ቪዲዮችና በነበራት ቆይታ ተዋውቀዋልና ያትውውቃቸው ደግሞ እሷ ወደ ሌላ እንድታዞር አድርጓታል። እኔ እንደ አይነት ነገር እንዳታስቢ ብሎም ለሷ ነግሯታል። ሀይሚ እንግዲህ በምን አምነዋለሁኝ ቀጣይ ህይወቱን እርግጠኛ መሆን አልችልም፣ ምክንያቱም በቃ እያየሁት ነው። እሷ መጣች፣ ያችኛዋ አርግዛለች፣ አረፈችልኝ ስል ደግሞ ይችኛዋ ህይወት በጥብጣለች፣ ጭራሽ ቤት ድረስ መታለች። እና እባክህን ምንም ነገር ልነግር አልችልም፣ መሄድ ነው የምፈልገው እያለች ለብሩኬ ብትነግረውም ብሩኬ በጣም ተናዶ እባክሽ ሀይሚ እያለ ሀይሚን ለማረጋጋት ሞክሯልም ቢለምናትም ሀይሚ እንዳመረረች በቃ እኔም ከእንግዲህ በኋላ የሰው ህይወት የራሴ ህይወት ያለ ሰው ከሆነ ማለት አንተ በሰው ልብ ውስጥ ያለህ ከሆነ ምን አደከመኝ፣ በቃ ከኔ ጋር ያለህን ጊዜያቶች ደግሞ በቃ ለምን አንተ ቁርጡን ወይንም እንዳይደውሉብህም ሁሉም ነገር ግልጽ አድርገህ ብትናገር ወደ አንተ የሚመጣ ሰው የለም። ፍቅር በፍቅር እንጂ በግዴታ የሚሆን ነገር የለም። ታዲያ አንተ ከኔ ጋር እየሆነ እና ይችኛዋ ደግሞ የአብሳላት ምን ልትሰራ ነው እንዲህ አይነት ነገር እያቀረበችው? ይሄ ደግሞ ለእኔ በጣም ትልቅ ቅሬታ ፈጥሮብኛል። ብሩኬ ሌላ ነገር ክፉ መናገር አልፈልግም፣ በሰላም ብንለያይ መልካም ነው ብላ
ለብሩኬ ሀይሚ ነግረዋለች። ብሩኬ ሁለቱ እንግዲህ ተያይዘው ወደ ዱባይ እንዲሄዱ ነበር ያሳቡ። ያው በየጊዜው ለነሱ እየመጣባቸው ነው። ያችኛዋም ድንገት መጣች። አሁን ደግሞ እዩም አርፋ ነበረ። አሁን ደግሞ የአብሳላት መታለይ። የአብሳላት እና ብሩክ ሁለቱ ሌላ ነገር እንዳላቸው የቅርብ ወይም መቀራረብ እንዳላቸው ነው ሀይሚ ያሰበችው እና እየዋሻት መስሏታል። በዛ ነገር ደግሞ በቃ ብሩክም በጣም አዝኗል። ያዘነው ምንድነው የአብሳላት ወደ እሱ መንጣቷ ነው። በሌላ ነገር አደራ እንዳታስቢ ብሏታል። እሱም ያገናኛቸው ስራ ነበረ፣ ግን እሷ ያንን ስላየች ለመወሰንና ከዛ ቤት በቃ ቤት ድረስ እንዴት ልትመጣ ቻለች? ሌላው ቢቀር ውጭ ማናገር እንኳን ያቅታት ቤት ድረስ የድፍረቷ መታለች። ያ ከመቀራረባቸው አንጻር ነው ብላ ለብሩኬ ነግረዋለች። ብሩክም ሀይሚን ለማረጋጋት ሞክሯል። ሀይሚ አምረራለች። ብሩክ በጣም ተናዷል። እንግዲህ የአብሳላት ዝታለች። የዛተችው ዛቻ ምንድን ነው? ከብሩኬ ጋር መቀጠል እንዳለባት ነው። ሌላ ነገር ምንም ነገር አይደለም። ሀይሚ ተበላች። በቃ ልትበላ ነው። በጉዞዋ ስትግደረደር እንደገና ደግሞ ይችኛዋ ሌላ ነገር አስባ ተከስታለች ማለት ነው። ፈጣሪ ይርዳቸው። እነሱ ምስሩኛም አለን ማለት ነው። ቤተሰብ የብሩክ እንቅፋት አላጣኝም፣ ምቀኝ አላጣኝም። እኔ ከቅመሜ ጋር ሰላማዊ ህይወት እየኖራለሁ ስል በስንቱ ልከበብ አለ። በስንቱ ልከበብ። አንዷ በነፍሰ ጡሯ፣ አንዷ በፍቅር በአፍቅሮት ተጨነቁ። ስለዚህ እኔ ከህይወት ይራቁኝ አለ። ምንድን ነው እኔ ጋር ሙጭጭ የሚያደርጋችሁ? ተወዳጅ ሰው ወይም ተወዳጅ ወንድ እኔ ብቻ ነኝ ወይ? ምን መሆናችሁ ነው እናንተ? ሙጭጭ አትበሉ። የተያዘ ለምን ያምራችኋል ብሎ ብሩኬ በግልጽ ነግሯቸዋል ማለት ነው። ቢገባችሁ እነሱ ግን አልገባችሁም። እና ቤተሰብ በቀጣይ የብሩኬ ውሳኔ የአብሳላት ዛቻ የሚለውን የሀይሚዬ ደግሞ ወደ አባቷ ጋር ስትሄድ አባቷ ምንድን ነው የሚላት? እንዴት አድርጎ ይቀበላታል? የተፈጠረው ነገር ደግሞ ታስረዳለች ወይ? ያው ቃቃ ጨዋታ ፓርት ቱ ፓርት ከዋን ጀምሮ አስቡት። ፓርት ቢኖረው ብዙ ወጣው ነበረ። እና ቤተሰብ ከተበሌላ ድረስ ከምንገናኝ ቻናሉን ሰብስክራይብ እያደረጋችሁ አበረታቱ ትላለሁ። የብሩኬ ውሳኔ የዱባይ ሊሰረዝ ነው። ምክንያቱም ሌላ እንቅፋት ስለመጣ። ደህና ሁኑ ቤተሰብ። ባይ ባይ።